የእግዚአብሔር አምላካችን ስም የተባረከ ይሁን። እንደ ቤተክርስቲያን እየተማረን ባለው ስለ ኤክሰለንስ ስለ ልህቀት ዛሬም ደግሞ እግዚአብሔር አምላክ በልብ ያስቀመጠውን መልእክት ከኔ ጋር አብረን እንከፋፈላለን። የዕብራውያን መልእክት ምዕራፍ 1 ከቁጥር 1 ጀምሮ የእግዚአብሔር ቃል እንደዚህ ይላል። እንግዲህ ወደ ረፍቱ ለመግባት የተሰጠው ተስፋ አሁንም የተጠበቀ ስለሆነ ከናንተ ማንም ለዚያ ሳይበቃ እንዳይቀር እንጠንቀቅ። ለነዚያ እንደተሰበከ ለኛም ደግሞ የምስራቹ ቃል ተሰብኮልናልና፣ ነገር ግን ሰሚዎቹ ቃሉን ከእምነት ጋር ስላላዋሃዱት አልጠቀማቸውም። እኛ ያመንነው ግን ወደዚያ ረፍት እንገባለን። እግዚአብሔርም ስለዚህ በቁጣዬ እንዲህ ብዬ ማልሁ፣ ወደ ረፍቴ ከቶ አይገቡም ብሏል። ይሁን እንጂ ዓለም ከተፈጠረ ጀምሮ የእርሱ ሥራ ተከናውኗል። ስለ ሰባተኛውም ቀን በአንድ ስፍራ በሰባተኛውም ቀን እግዚአብሔር ከሥራው ሁሉ አረፈ ብሏልና፣ ቀደም ባለው ክፍል ደግሞ ወደ ረፍቴ ከቶ አይገቡም ይላል። ወደ ረፍቱ ገና የሚገቡ አንዳንዶች አሉ። ቀድሞ የምስራቹ ቃል የተሰበከላቸው ባለመታዘዛቸው ምክንያት ወደ ረፍቱ አልገቡም። ስለዚህ እግዚአብሔር ዛሬ ብሎ እንደገና አንድን ቀን ወሰነ። ይህም ከብዙ ዘመን በኋላ በዳዊት በኩል ዛሬ ድምፁን ብትሰሙ ልባችሁን አታደንድኑ ተብሎ ቀደም ሲል እንደተነገረው ነው። ኢያሱ እረፍትን ሰጥቷቸው ቢሆን ኖሮ ከዚያ በኋላ እግዚአብሔር ስለሌላ ቀን ባልተናገረ ነበር። ስለዚህ የሰንበት እረፍት ለእግዚአብሔር ሕዝብ ገና ቀርቶለታል። ምክንያቱም ወደ እግዚአብሔር እረፍት የሚገባ ሁሉ እግዚአብሔር ከሥራው እንዳረፈ እርሱም ደግሞ ከሥራው ያርፋል። እንግዲህ ማንም የነዚያን አለመታዘዝ ምሳሌ ተከትሎ እንዳይወድቅ ወደዚያ እረፍት ለመግባት እንትጋ። የእግዚአብሔር ቃል ሕያውና የሚሰራ ነውና በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ ስለታም ነው፣ ነፍስንና መንፈስን ጅማትንና ቅልጥምን እስኪለያይ ድረስ ዘልቆ ይወጋል፣ የልብንም ሐሳብና ምኞት ይመረምራል። ከእግዚአብሔር ዓይን የተሰወረ ምንም ፍጥረት የለም። ስለ ራሳችን መልስ መስጠት በሚገባን በእርሱ ፊት ሁሉም ነገር የተራቆተና የተገለጠ ነው። እንግዲህ ወደ ሰማያት ያረገ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን እምነታችንን አጥብቀን እንያዝ። በድካማችን የማይራራልን ሊቀ ካህናት የለንምና፣ ነገር ግን እንደኛ በማንኛውም ነገር የተፈተነ ሊቀ ካህናት አለን። ይሁን እንጂ ምንም ኃጢአት አልሰራም። እንግዲህ ምሕረትን እንድንቀበልና በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ከቁጥር 14 ጀምሮ ያለው የመልእክት ሐሳብ ያለበት ክፍል ነው። እደግመዋለሁ። እንግዲህ ወደ ሰማያት ያረገ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን እምነታችንን አጥብቀን እንያዝ። በድካማችን የማይራራልን ሊቀ ካህናት የለንምና፣ ነገር ግን እንደኛ በማንኛውም ነገር የተፈተነ ሊቀ ካህናት አለን። ይሁን እንጂ ምንም ኃጢአት አልሰራም። እንግዲህ ምሕረትን እንድንቀበልና በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ባለፉት ወራት ስንካፈል እንደነበረው ስለ ልህቀት ወይም ደግሞ ስለ ኤክሰለንስ እያየን እንገኛለን። እንደ ቤተክርስቲያን የልህቀት ዓመታችን ነው ብለን እግዚአብሔርን በሁለንተናችን በልህቀት እግዚአብሔርን ለማገልገል የጀመርንበት ዓመት ላይ እንገኛለንና እግዚአብሔር በሰጠን በተለያዩ አስተማሪዎች ስለ ልህቀት እየተማርን እየተነጋገርን እንገኛለን። ጥቂት ስለ ዳንኤል ያየነውን ክፍል አንስቼ ወደ አነበብኩት ክፍል ወደ ዕብራውያን ይሄዳለሁ። በግዞት ምድር ላይ ያሉ በስደት ምድር ላይ ያሉ ከሚኖሩበት አገር ተግዘው የተወሰዱ በግዞት ምድር ላይ ብቻ ያሉ አይደሉም፣ ወይም ደግሞ በራሳቸው በሚኖሩበት አካባቢ የሌሉ ብቻ አይደሉም። ደግሞ ገና በቅጡ የወጣትነት እድሜ ላይ እንኳን ያልደረሱ አስራዎቹ መጨረሻ ላይም እንኳን እንደሆኑ አይደለም የሚገመተው 15 16 ዓመት ይሆናቸዋል ተብለው የሚገመቱ ቲኔጅ ወጣቶች በባቢሎን ምርኮ እግዚአብሔር በእነሱ ሕይወት የሰራውን ሥራ በትንቢተ ዳንኤል መጽሐፍ ላይ ተጽፎልን እያጠናን እንገኛለን። እነዚህ ወጣቶች ኖ ብለው ለእግዚአብሔር ለአምላካቸው ራሳቸውን ለይተው የልህቀት መንገድ የመለየት መንገድ ነው እያለን ስንማር ቆይተናል። በዚህ በልህቀት መንገድ ላይ ለመሄድ የሚያስፈልገውን ዋጋ ሁሉ ከፍለው ኖ ማለት ባለባቸው ነገር ላይ ሁሉ ኖ በማለታቸው እግዚአብሔር አምላክ በእነሱ የልህቀትን ሕይወት ሲገልጥ እናያለን። በነገራችን ላይ ወገኖቼ እግዚአብሔርን አምላክ በሚያከብር መንገድ ውስጥ የሚመላለስ ሰው ታሪኩ የሱ ብቻ አይደለም፣ ታሪኩ የእግዚአብሔርም ታሪክ። እነዚህ ወጣቶች ኖ በማለታቸው እግዚአብሔርን በማያከብር መመላለስ ላለመመላለስ በመወሰናቸው ታሪካቸው የኔ ታሪክ ነው ብሎ እግዚአብሔር አምላክ በመጽሐፍ ውስጥ እንዲጻፍ አደረገል። እንደዚህ አይነት ህይወትን መኖር ይሁንል።
መኖርን ሁሉም ሰው ጌታን የማያውቅም ሰው ኖሮ በተቀጠረለት ጊዜ ላይ ያልፋል። እኛ ግን ጌታን አውቀን መልእክተኞች ነን ብለን ሚሽነሪ ነን ብለን ክርስቶስ ኢየሱስ በእኛ አለ ብለን ከኖርን አይቀር የእግዚአብሔርን ታሪክ በሕይወታችን ገልጠን ማለፍ ይሆናል። የእግዚአብሔርን ሕይወት ኖረው እግዚአብሔርን አክብረው በዘመናቸው አለፉ። ስለዚህ እግዚአብሔር ከሁሉ ከአስማተኞቹ፣ ከጠንቋዮቹ፣ ከህልም ፈቺዎቹ ሁሉ 10 እጥፍ እግዚአብሔር የላቀ መንፈስን በእነሱ ላይ ያደረገ። ክብር ለእግዚአብሔር ይሁን። ለምንድን ነው እግዚአብሔር አምላክ ታሪኩን በእነሱ ሕይወት የገለጠው? ለምንድን ነው መጽሐፋቸው በመጽሐፍ ቅዱስ ውስጥ የተጻፈልን? ለምንድን ነው እግዚአብሔር አምላክ የኤክሰለንስን ሕይወት በእነሱ አማካኝነት የገለጠው? ወገኖቼ የልህቀት ሕይወት የመለየት ሕይወት ነው። በመመሳሰል ሕይወት ውስጥ የልህቀት ሕይወት የለም። ባለመለየት ሕይወት ውስጥ የልህቀት ሕይወት የለም። ሁልጊዜም መንገዱን ከመረጥን መዳረሻው ጋር እንደምንደርስ መዳረሻውን ከመረጥን መንገዱን መምረጥ ግድ እንደሆነ ሁሉ የልህቀት መንገድ ላይ የልህቀት መዳረሻ ላይ መድረስ የሚፈልግ የመለየት መንገድ ላይ መምረጥ ግዴታው ነው። በተደጋጋሚ ይሄን ምሳሌ ጠቅሻለሁ። ምናልባት አዳዲሶች ብትኖሩም ይሄን ልናገር፣ የነበራችሁም ልድገም። ወደ ሴንቸሪ መሄድ የሚፈልግ ሰው ወደደም ጠላም ወደ ላይ ወጥቶ ከዛ በኋላ ደግሞ ወደ ቀኝ የሚወስደውን መታጠፊያ መታጠፍ አለበት። ላይ ጫፍ ላይ ደርሶ ወደ ግራ የሚወስደውን መንገድ ቢመርጥ ሴንቸሪ ይደርሳል? ወደ መገናኛ ነው የሚደርሰው። ወይም ደግሞ ወደ እግዚአብሔር መሄድ የሚፈልግ ሰው ቀጥታ ወደ ላይ የሚያስወጣውን መንገድ ቢመርጥ ወደ ቀኝም ወደ ግራም ቢሄድ እግዚአብሔር አይደርስም። መዳረሻችንን ከመረጥን ያለ ምንም ጥርጥር መንገዱን መርጠናል። መንገዱን ከመረጥን ደግሞ ያለ ጥርጥር ደግሞ መዳረሻው ጋር እንደርሳለን። እግዚአብሔር አምላክ አንዱን መርጦ አንዱን ከመተው ሕይወት ይጠብቀን። በዚህ እያንዳንዳችሁን እያስነሳው ብጠይቅ ማንም ሰው የኤክሰለንስን ላይፍ መኖር አልፈልግም የሚል ሰው የለም። እርግጠኛ ነኝ ማንም ሰው የልህቀት ሕይወትን የነ ዳንኤልን ታሪክ እያነበበ የማይደነቅና ምን ነው በእኔም ሕይወት እንደዚህ በተገለጠ የማይል ሰው አይኖርም። ቢያንስ ጥቂት እንኳን ቅናት፣ መንፈሳዊ ቅናት እንኳን ያድርብናል። አሁን ቅናት ስለሌለብን አይደለም። ለምንድን ነው እነሱ የኖሩበት አይነት የልህቀትን ሕይወት የኤክሰለንስ ላይፍ ላይ ያልደረስነው? ለምንድን ነው መዳረሻውን ስላልመረጥን አይደለም፣ መንገዱን ለመምረጥ ስላልወደድን። ግልጹን እንነጋገር አይደል? እውነቱን እንነጋገር። እውነት አርነት ያወጣናል አይደል? መዳረሻውን መምረጣችን ብቻ መዳረሻው ጋር አያደርሰን። መንገዱንም ለመምረጥ መጨከን አለብን። እግዚአብሔር አምላክ ይሄንን ይርዳ። እንዳልኳችሁ ብዙ እነሱ ላይ አንቆይም፣ ግን እነሱ የልህቀትን ሕይወት ኖሩ። የነሱ ሕይወት በመጽሐፍ ተጻፈልን፣ ለትምህርታችን ተጽፎልናል። ግን በብሉይ ኪዳን ብቻ አይደለም፣ በአዲስ ኪዳን ለምንኖር ለኛ ተመሳሳይ አይነት ጥሪ ደርሶናል። ይህንን ክፍል ነው ዛሬ የምናየው። እነዚህ ታዳጊዎች፣ እነዚህ ወጣቶች እግዚአብሔር በዘመናቸው በእነሱ ሕይወት ሊፈጽም የፈለገውን ፈቃዱን በመለየት ሕይወት ራሳቸውን ለእግዚአብሔር በመለየት ሕይወት ፈጽመው አልፈዋል። ለትምህርታችን ተጽፎልናል። በአዲስ ኪዳን ያለን እኛ ሰዎች ተመሳሳይ ጥሪ በዚህ በዕብራውያን መጽሐፍ ላይ የዕብራውያን ጸሐፊ ይነግረናል። ዛሬ ይሄንን እናያለን። ቁጥር 14ን ደግሜ ያነበዋለሁ። አሁንም ላንብበው። እንግዲህ ወደ ሰማያት ያረገ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን እምነታችንን አጥብቀን እንያዝ። በአዲስ ኪዳን የተጻፈ ጥሪ፣ የተጠራንበት ጥሪ፣ እኛ ጋር የደረሰ ጥሪ፣ እምነታችንን አጥብቀን እንያዝ። እነዚህ ወጣቶች ባለመደራደራቸው እምነታቸውን አጥብቀው በመያዛቸው በሕግ በማይመራ አገር፣ ሌሎች አማልክ በሚመለኩበት አገር በዛም ብንኖር አምላካችን ሕግ አለው ብለው እምነታቸውን አጥብቀው በመያዛቸው የልህቀትን ሕይወት ኖሩ። በአዲስ ኪዳን የዕብራውያን ጸሐፊ ተመሳሳይ ጥሪን ያደርግልናል። እምነታችንን አጥብቀን እንያዝ። ዛሬ የምናየው ኤክሰለንሲ እምነትን አጥብቆ መያዝ። አንዳንድ የተሳሳቱ ትምህርቶች አሉ። ምናልባት አባቶቻችን በነበሩበትም ዘመን የነበረ ነው፣ ግን አሁን እኔ ባለሁበትም ዘመን ጥቂት ሲወራ ሰማለሁ። አዲስ ኪዳን የጸጋ ኪዳን ነው ይሏቸዋል። ስህተት የለበትም። አዲስ ኪዳን የጸጋ ኪዳን። አሜን ብላችሁ ስትሰሟቸው መደምደሚያቸው ምን ይሆናል? ስለዚህ ኃጢአት ብንሰራም ችግር የለውም። ሰምታችኋል ወይስ እኔ ብቻ ነኝ? ኃጢአትን ቶለሬት የሚያደርግ አይነት ትምህርት፣ ኃጢአትን አፕሪሺየት የሚያደርግ ኃጢአትን የሚያመቻምች ለእግዚአብሔር በጽድቅና በቅድስና
በጽድቅና በቅድስና የመመላለስን ህይወት እንደ አማራጭ ቢሆንም ባይሆንም ችግር እንደሌለው አድርጎ የሚያመቻምች ትምህርትን ሲነገር እንሰማለን። ምንድነው ምክንያታቸው ስንል አዲስ ኪዳን የጸጋ ኪዳን ነው። አዎ የጸጋ ኪዳን ነው። ቀጥሎ ምን ይሏቸዋል? ኃጢአት ብናደርግም ችግር የለውም። ጳውሎስ እነዚህን ሰዎች በዘመኑ የነበሩትን ሰዎች አንድን ጥያቄ ጠይቃቸዋል። እንግዲያስ ጸጋ እንዲበዛ በኃጢአት ጸንተን እንኑርን? ኃጢአት ፈተና ምን በበዛ ቁጥር ጸጋው እየበዛ ይሄዳል ብለው ኃጢአትን ሲያመቻምቹ ቶለሬት ሲያደርጉ አያቸው። ከዛ ጳውሎስ ጥያቄን ጠይቃቸው፣ ኃጢአት እንዲበዛ ጸጋ እንዲበዛ በኃጢአት ጸንተን እንኑር እያላችሁ ነው? በዘመናችንም ያለ አመለካከት የጸጋ ኪዳን ነው፣ ችግር የለውም። ስለዚህ በሰውነት የምትሰራው ኃጢአት ምንም ችግር የለውም። በስጋ የምትሰራው ኃጢአት ምንም ችግር የለውም። ዋናው ከእግዚአብሔር ጋር ኮኔክት የሚያደርገው መንፈስ ነው። በዚህ በውጫዊ ስጋ የምትሰራው ኃጢአት አይቆጠርም የሚል እግዚአብሔር አምላክ እንደዚህ አይነቱን ትምህርት በኢየሱስ ስም ይገልበጣው። የመለየትን ህይወት አፕሪሺየት የማያደርግ ትምህርት ኢትስ ኦኬ የሚል ኃጢአት ትክክል ነው። አዲስ ኪዳን የጸጋ ኪዳን ነው። የጸጋ ኪዳን ግን በጽድቅና በቅድስና እግዚአብሔርን በመፍራት እንድንመላለስ የሚያበረታታ ኪዳን ነው። ኃጢአትን ቶለሬት እያደረግን እንድንኖር የሚያደርግ ህይወት አይደለም ያለነው። አዲስ ኪዳን የጸጋ ኪዳን ነው። አዲስ ኪዳን የቅድስና ኪዳን ነው። ጌታችን ኢየሱስ ክርስቶስ እንዳለ እንዳውም ህግ መላላት ሳይሆን በጌታችን መምጣት ህግ እንደውም እንደጠበቀ ያሳየናል። በተራራው ትምህርት ላይ ጌታችን ኢየሱስ ክርስቶስ ያስተማረው ትምህርት ከብሉይ ኪዳን ይልቅ ህጉ እንደውም እንደጠበቀ፣ ግን ከህግ በታች እንዳንሆን ደግሞ ከጸጋ በላይ እንድንሆን ደግሞ ክርስቶስ ኢየሱስ ደግሞ በሞቱ ደግሞ ነፃ አውጥቶናል። ክብር ለእግዚአብሔር ይሁን። አዲስ ኪዳን አዎ የጸጋ ኪዳን ነው፣ ግን ደግሞ የጽድቅና የቅድስና ህይወትም የምንኖርበት ኪዳን ነው። ስለዚህ በአዲስ ኪዳን በዚሁ ባለንበት በጸጋው ኪዳን ውስጥ ላለን ሰዎች የዕብራውያን ጸሐፊ እንደዚህ ይላቸዋል፣ እምነታችንን አጥብቀን እንያዝ። ተደራሲዎቹን ጥቂት እናያቸው። የዕብራውያን ጸሐፊ የጻፈላቸውን ሰዎች እንግዲህ ብዙ ኮንትሮቨርሻል አለ ጸሐፊውን በተመለከተ። አንዳንዶች ጳውሎስ ነው ይላሉ፣ አንዳንዶች ሲላስ ነው ይላሉ፣ አቂላም እንደዚህ የሚጠረጠሩ ጸሐፊዎች አሉ። ግድ የለም ጸሐፊው አያጣላንም። ግን ጥቂት ስለ ዕብራውያን ሰዎች እንሂድ። እነዚህ ሰዎች በቀድሞ ህይወታቸው ይሁዲ የነበሩ ናቸው ወይም ደግሞ አይሁድ የነበሩ ናቸው። ከዛ በኋላ በጌታ በኢየሱስ ትምህርት በወንጌል በኢየሱስ ክርስቶስ አስተምህሮ አምነው ክርስቲያን የሆኑ ግን በቀድሞ ህይወታቸው ይሁዲ የነበሩ ወይም ደግሞ አይሁድ የነበሩ አሁን ግን ጌታን ኢየሱስ ክርስቶስን ተቀብለው ክርስቲያን ለሆኑ ሰዎች ነው የዕብራውያን ጸሐፊ ይሄንን መልእክቱን የጻፈላቸው። በፊት ህይወታቸው አይሁድ ናቸው፣ ይሁዲ ናቸው። በስርዓታዊ ምልልሱ እግዚአብሔር በሰጠው በህጉ በስርዓታዊ በብሉይ ኪዳኑ ምልልስ ይመላለሱ የነበሩ ናቸው። ግን በክርስቶስ ኢየሱስ ትምህርት አምነው በወንጌል የዳኑ ሰዎች ናቸው። ግን አንድ አደጋ ገጠማቸው። እነዚህ ሰዎች በዘመኑ የነበረው መከራ እየጨመረ ሄደ። ዕብራውያን መልእክት የተጻፈላቸው ሰዎች ጌታን ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው በክርስቶስ ትምህርት መኖር በሚጀምሩበት ጊዜ የክርስትና አደጋ የክርስትና ስደቱ ሁሉ እየበዛ ሄደ። አምነው ተቀብለው እሺ ብለው ለክርስትና እጃቸውን ሰጥተው እየኖሩ ነበረ። ግን መከራው በዛ፣ ስደቱ በዛ፣ ጨመረ። ኔሮ የሚቀመስ አይደለም፣ አይደራደርም። አስጨነቃቸው፣ ስደት በዛባቸው፣ መከራ በዛባቸው። ከዛ በኋላ አንድ አደጋ ተጋረጠባቸው። ቆም ብለው የተቀበሉትን እምነት መጠራጠር ጀመሩ። ትክክል ነው የተቀበልነው እምነት? በብሉይ ኪዳን የነበረው አስተምሮ እግዚአብሔርን በመከተል ህይወት ውስጥ የምትሄድ ከሆነ በረከት ይከተልሃል፣ ጥበቃ አለው። እግዚአብሔርን አልከተልም ካልክ ነው መርገሙ የሚመጣብህ፣ መከራው የሚመጣብህ። ይሄ አሁን የገባንበት የክርስትና ህይወት ግን እግዚአብሔርን እየተከተልን መከራ አለው። መቼም ጠላት ስለማይተኛ ክርስቲያኖችን ከማሳደድ ወደ ኋላ ስለማይል እንዴት ነው የቆምንበት እምነት ትክክል ነው ወይ ብለው መጠራጠር ጀመሩ። እንደሚነግረን የዕብራውያን ጸሐፊ አንዳንዶችም ደግሞ ወደ ኋላ ፈገፈጉ። ስለዚህ ይሄንን መጽሐፍ የጻፈላቸው የዕብራውያን ጸሐፊ የአይሁድ ክርስቲያኖችን ለማበረታታት የቆማችሁበት ግራውንድ ትክክል ነው፣ አልተሳሳታችሁም፣ የተቀበላችሁት እምነት ትክክለኛ ትምህርት ነው ብሎ ወደ ኋላ የሚያፈገፍግም ደግሞ እንዳይኖር በመከራ ውስጥ ያሉትን ደግሞ ጸንተው ደግሞ እምነትን እንዲጠብቁ ለማበረታታት የዕብራውያን ጸሐፊ ይሄንን መልእክት ጻፈላቸው። ወገኖቼ ማንኛውም የክርስቲያን ህይወት ተግዳሮት አለበት። በጽድቅና በቅድስና ለመመላለስ የሚወድ ሁሉ
አገልጋይ በቤተ ክርስቲያን ይሁን በቤተ ክርስቲያን ውስጥም እንደዚህ በሚገለጥ መልኩ ማያገለግልም ይሁን በትምህርቱም በስራውም በትዳሩም በጽድቅና በቅድስና እግዚአብሔርን በመምሰል ሊኖር የሚወድ ሁሉ አንድ ያለ ጥርጥር የሚገጥመው ነገር መከራ ይኖርበታል። እውነት ሐሰት ለእግዚአብሔር ትምህርት የምትመች ዓለም ውስጥ አይደለም ያለነው። እንኳን እኛን ይቅርና ጌታችንን እንኳን ያሳደደችና ኢፍትሃዊ በሆነ መንገድ ለመግደል ወደ ኋላ ያላለች ዓለም ለኛ አትመለስም። ግን የጠላት የመጨረሻው የተግዳሮቱ ዓላማና ግብ ምንድነው ካላችሁ ሰዎች ጌታን እንዳይቀበሉ ነው። የመጨረሻ ግቡ ይሄ ነው። በተቻለው አቅም ሁሉ ጦርነት የሚከፍትበት ነገር ሰዎች የመዳን እውነትን በርቶላቸው ጌታን እንዳይቀበሉ ወደ ብርሃን ሕይወት እንዳይገቡ ጠላት ያለና የሌለ ተጋድሎን ያደርጋል። የእግዚአብሔር ጸጋ በስቶለት የበራለትን ብርሃን ተቀብሎ ጌታ ኢየሱስ ክርስቶስን አምኖ መኖር የጀመረ ሰው ከዛ ተጋድሎ ነፃ አይወጣም። ከዛ ደግሞ ጠላት አንድን ጦር ይከፍታል። ባመነበት እምነት ጸንቶ እንዳይኖር የሚያደርግ ደግሞ ተጋድሎ ጌታን ከተቀበለ በኋላ ጠላት የተኛለት ሰው ፈተና ያቆመበት ሰው የማይገዳደረው ሰው የለም አይደል? ጠላት ሁሉ ጊዜ የማይተኛልንም አምነን ተቀበልን። ከዛ ባመነው እምነት ደግሞ ጸንተን እንዳንኖር ደግሞ ጠላት ደግሞ ሌላ ተጋድሎን ደግሞ ይከፍታል። ወገኖቼ እንደ ዕብራውያን ሰዎች ሁሉ በመንመላለስበት ህይወት አንድ የምናነሳው ጥያቄ ሊሆን ይችላል። ልክ የዕብራውያን ሰዎች ያልተመለሰላቸው አንድ ጥያቄ እንዳለ ሁሉ እንደነሱ ተመሳሳይ ሊሆን ይችላል። ወይም ደግሞ ትተን የመጣነውን ህይወት የመናፍቅ ላይሆን ይችላል። ግን ሁላችንም ግን የማይመለሱልን አንዳንድ ጥያቄዎች አሉ። ጥያቄዎቻችን ሁሉ ተመልሶ በእግዚአብሔር ቤት የለንም። ግን ባይመለሱም እንኳን ጌታችን ከጥያቄ በላይ ስለሆነ ጸንተን ሃይማኖትን እንጠብቃለን። ጥያቄ ሁሉ ተመልሶልን አይደለም በዚህ ያለ ነው። ደግሞም ሁሉም እየተመለሰልንም ደግሞ አንኖርም። የሚመለሱ ጥያቄዎች ይኖሩናል፣ የማይመለሱም ጥያቄዎች ይኖሩናል። ጥያቄያችን ቢመለስም ባይመለስም ግን ጌታችን ከጥያቄ በላይ ስለሆነ እሱን እየተከተልን እንኖራለን። ወገኖቼ እምነት የመፍረስ አደጋ መቼ ያጋጥመዋል ካልን የተመሰረተበት መሰረት የተነቃነቀ ጊዜ። እምነት የመፍረስ አደጋ መቼ ያጋጥመዋል? መፍረስ የጀመረ ጊዜ አይደለም፣ የተመሰረተበት መሰረት መነቃነቅ የጀመረ ጊዜ። በትክክለኛና ጤናማ ባልሆነ መሰረት ላይ የተመሰረተ ክርስትና አይጸናም። እደግመዋለሁ፣ በትክክለኛናማ ጤናማ በሆነ የክርስቶስ መሰረት ላይ ያልተመሰረተ ክርስትና አይጸናም። በመከራ ጊዜ ጸንቶ ማለፍን አይችልም። ጥያቄ በማይመለስ ቢወጡ በአምልኮ መቀጠልን አይችልም። ሁል ጊዜ የማባበልን ህይወት ይፈልጋል። በትክክለኛ የክርስቶስ መሰረት ላይ ያልተመሰረተ ክርስትና በመከራ ጸንቶ ማለፍ አይችልም። ለጥያቄ ሁሉ ወዲያው ነው መልስን የሚፈልገው። ባልተመለሰ ጥያቄ ውስጥ መኖርን መቀጠልን አይፈልግም። አንዳንዴም ደግሞ እንደ ዕብራውያን ሰዎች ደግሞ ትቶት የመጣበትን ህይወትን ግብጽን ደግሞ ሊናፍቅን ይችላል። ወገኖቼ የዕብራውያን ጸሐፊ እምነትን ሊጥሉ እንደሆነ አይቶ እንደምንም ተቀለስልሶ እባካችሁን ግዴላችሁም እምነትን እንዳጥሉ አላላቸው። በማባበል ቃል አላባበላቸው። ያሉበትን ሁኔታ ያውቃል። ምን አይነት ፈተና እንደገጠማቸው ያውቃል። አንዳንድ ጊዜም ወንድሞችም እያለ ስለሚጠራቸው ከነሱ ጋር ቅርብ የሆነ ጸሐፊ እንደሆነ ይገመታል። የሚያልፉበትን ሁኔታ ያውቃል። እምነትን ሊጥሉ እንደሆነ ያውቃል። ሲያባብላቸው አንድም ቦታ ላይ አንመለከትም። ግዴላችሁም እባካችሁን የዛሬን ብቻ ብሎ ሲያባብላቸው በጭራሽ አንመለከትም። ብዙ የሚጎትቷቸው ነገሮች አሉ። እነርሱን አሳንሶ ሳይሆን ግን የሚስቧቸው ነገሮች ሁሉ ልቀውባቸው እንዳሉ ጌታ ኢየሱስን ግን አልቆ በምዕራፉ ሁሉ ይሰብክላቸዋል። ክብር ለእግዚአብሔር ይሁን። ብዙ የሚጎትቷቸው ነገሮች አሉ። ወደ ቀድሞ የአይሁድ ሕይወታቸው እንዲመለሱ፣ ወደ ቀድሞ መልልሳቸው እንዲመለሱ፣ እምነትን እንዲጥሉ ብዙ የሚያጓጓቸው ነገሮች አሉ። በየምዕራፉ ሜንሽን እያደረገ የሚጠቅስላቸው ከመላእክት ኢየሱስ ይበልጣል፣ ከሙሴ ይበልጣል፣ ከምን ይያል እነዚህ ሁሉ የሚጎትቷቸው ነገሮች ናቸው። የዕብራውያን ጸሐፊ እነዛን ነገሮች እያሳነሰ አይደለም፣ እነሱ ራሱ እያለ ግን ካህናችን ኢየሱስ ይበልጣል ይላቸዋል። የተቀበልነው ካህን የላቀ ካህን ነው። ዕብራውያን ሙሉ መልእክቱ ኢየሱስ 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 ኢየሱስ። የተቀበልነው ካህን ከሁሉ ይልቃል ይልቃል ይልቃል። አያሳንስባቸውም የገነኑባቸውን ነገሮች። እሺ እንደገነኑባችሁ ይቀጥሉ። ግን አንድ ነገር ነግራችኋለሁ፣ ከተለቁባችሁ በላይ ሁሉ የጠለቀ አንድ ካህን ግን አለ።
የክርስቶስ ልህቀት ያልገባውን ክርስቲያን አባብለን አንይዘው። የጌታው ልህቀት የካህኑ ታላቅነት ያልገባው ክርስቲያን በማባበል መከራን አያልፍም። እንደው ግድ የለህም እያለን አያልፍም። አንድ መከራ ሲገጥመው በማባበል ሊያልፍ ይችላል። ነገ ደግሞ ድጋሜ ደግሞ እጁን ይሰጣል። የዕብራውያን ጸሐፊ እምነትን ሊጥሉበት ባለበት በዛ ሞመንት ላይ ብዙ የሚስባቸው ነገር እያለ ባለበት በዛ ሞመንት ላይ መፍትሄ ብሎ የነገራቸው አንድ ነው። ካህኑ ከሁሉ የላቀ ነው። ካህናችን ከሁሉ የላቀ ነው። እምነትን አጥብቀን እንድንይዝ እንዳንለቅ የሚያደርገን አንድ መረዳት ካህናችን የላቀ እንደሆነ ሲገባን፣ ወገኖቼ እንደ ዕብራውያን የቀደመው ህይወታችንን ላንናፍቅ እንችላለን። ግን በዘመናችን ሁላችንም ፈተና የሚሆኑብን ነገሮች ሊኖሩ ይችላሉ። የሚያጓጉን የሚስቡን ነገሮች ሊኖሩ ይችላሉ። አንዳንዱ ለጌታ ብሎ ትቶት የመጣው ቢዝነስ ሊያጓጓው ይችላል። አንዳንዱ በቀድሞ ቤቱ የተወው ነገር በዛ ያሉት የቀድሞ ጓደኞቹ ሊስቡት ይችላሉ። እያባበልን አማኝን ሁሉ አንይዝም። የካህኑ ልቀት የገባው ሰው ግን ወይ ፍንክች ይላል፣ የትም አይሄድም ከጌታ ቤት። እምነትን ሊጥሉበት ባለበት በዚህ ሞመንት ላይ የዕብራውያን ጸሐፊ በምዕራፉ ሁሉ የሚነግራቸው ከገነኑባችሁ፣ ከተለቁባችሁ፣ በፊታችሁ ከብረው ከሚታዩት ነገር ከሚጎቱታችሁ ሁሉ በላይ ካህናችን ኢየሱስ የላቀ ነው። በዚህ በመጨረሻ ዘመን ፈተና ሁሉ በበዛበት ጠላት ያለ የሌለ ኃይሉን ተጠቅሞ የቀረው ጊዜ ጥቂት እንደሆነ አውቆ ነገሮችን ሁሉ ሊስበን በሚጎትተን በዚህ ዘመን በአንድ ነገር እርግጠኞች እንሆናለን። ካህናችን ከሁሉ የላቀ ነው። ካህናችን ከሁሉ የላቀ ነው። እስኪ ካህኔ ከሁሉ የላቀ ነው ይላል ጉባኤው። አሜን። ቁጥር 14 ላይ እንደዚህ ይላቸዋል፣ እንግዲህ ወደ ሰማያት ያረገ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን እምነታችንን ምን አጥብቀን እንያዝ። እምነትን መያዝ አንድ ነገር ነው። እምነትን አጥብቆ መያዝ ደግሞ ሌላ ነገር ነው። በሁለቱ መካከል በጣም ከባድ ልዩነት አለ። ያዘው ማለት ያዘው ነው። አጥብቀ ያዘው ግን አጽንኦትን ይሰጣል። መልቀቅ የሌለብህ ነገር ነው ማለት ነው። ብትለቀው ወይም ደግሞ ሊያስለቅቅ የሚችል ነገር አለ እያልኩኝ ነው። አጥብቀ ያዘው ስል ኢንቴንሽናሊ ነው የዕብራውያን ጸሐፊ የሚነግራቸው። እምነታችንን ምን አጥብቀን እንያዝ። ጸሐፊው በምን አይነት ሁኔታ ውስጥ እያለፉ እንደሆነ ያውቃል። በምን አይነት ስደት፣ በምን አይነት መከራ፣ በምን አይነት ተግዳሮት ውስጥ እያለፉ እንደሆነ ያውቃል። ከዚህም የተነሳ ደግሞ ከእምነት ሊያፈገፍጉ እንደሆነ ያውቃል። ወገኖቼ አንዳንድ ጊዜ ሰዎች ጸንተው አንድ ነገር እንዲጠብቁ ሲፈለግ ማባቢያ ይሰጣቸዋል፣ ማቆያ። ያ ነገር እስከ መጨረሻው የሚዘልቅ አይደለም፣ ጊዜያዊ ነው። ጸንተው እንዲቆዩ ሲፈልግ አንዳንድ ጊዜ ሰዎች ማባቢያ ይሰጣቸዋል፣ ማቆያ፣ ጊዜያዊ ነገር። ወገኖቼ የዕብራውያን ሰዎች እያለፉበት ያሉበትን መከራ ልታረሳሷቸው ብትሞክሩ የሚረሱት አይደለም። በከባድ መከራ ውስጥ አሉ፣ በከባድ ጭንቅ ውስጥ አሉ። አንዳንድ ሰው ከዛ መላቀቅ ሲያቅተው ራሱን ሊያረሳሳ ይሞክራል። አንዳንዱ ደግሞ ትክክል ባልሆነው መንገድ እንደሚታየው በዓለምም ደግሞ መጠጡ ምኑም ሲታይ ሰው ከሚገጥመው መከራ ለመርሳት እንደዚያ ያደርጋል። እንደው በክፉ መንገድም ባይሆን እንኳን አንዳንድ ጊዜ ሰው ካለበት መከራ ለመውጣት ሲያቅተው ራሱን ያረሳሳል። የዕብራውያን ሰዎችን እንዴትም ብታረሳሷቸው ካሉበት መከራ ሊረሱት አይችሉም። አንዳንድ ጊዜ ሰዎች ያሉበትን ነገር እንዲረሱ ማባቢያ ሰጣችሁ ትንሽ ጋብ ልታረጓቸው ትችላላችሁ። የዕብራውያን ሰዎችን የትኛውም አይነት ማባቢያ ብትሰጧቸው እያለፉበት ያሉበትን መከራ ሊረሱት አይችሉም። አንዳንድ ጊዜ ሰው ያጣውን ነገር እያለፈበት ያለበትን መከራ ለመርሳት አለኝ የሚለውን ነገር ሲያስብ ጋብ ይልለታል። ኦኬ ችግር የለም ይሄንን ባጣ ይሄ እኮ አለኝ ብሎ እንደው ሙሉ ለሙሉ ከዛ ባይላቀቅም እንኳን አለኝ የሚለውን ነገር ሲያስብ ከዛ በረድ ይልለታል። የዕብራውያን ሰዎችን ምንም አላችሁ ብትሏቸው እያለፉበት ካለው መከራ ልታስረሷቸው አትችሉ። በብዙ መከራ፣ በብዙ ስደት፣ በብዙ ጭንቅ ውስጥ እያለፈ ያለን ህዝብ ምን አለህ ብላችሁ ታረሳሱታላችሁ? ምን አለህ ብላችሁ ከመከራው ጋብ እንዲልለት ስሜቱ መለስ እንዲልለት ታረጉታላችሁ? ወገኖች ምን ቢኖረው ሰው በዛ ሞመንት ላይ
የዕብራውያን ጸሐፊ ግን ይነግራቸዋል። አንድ ነገር አለን የምነግራችሁ ይላቸዋል። አላችሁ የምላችሁ አንድ ነገር አለ። ለማባበያ አይደለም፣ ላረሳሳችሁ አይደለም፣ እንደው በረድ ላረግላችሁ አይደለም። ይሄ አላችሁ የምላችሁ ነገር እምነትን ጸንታችሁ እስከ መጨረሻው እንድትይዙ የሚያደርጋችሁ። ዕብራውያን ሆይ ስሙኝ፣ አንድ ነገር አላችሁ። ምን? የላቀ ካህን አላችሁ። እንደው አማራጭ አጥቶ አይደለም የዕብራውያን ጸሐፊ ይሄንን የሚላቸው። በሙሉ መተማመን የካህኑን መልአክ አውቆ በእነሱም ሕይወት ደግሞ በመረዳታቸው እግዚአብሔር እንዴት እንደሚያሳልፋቸው አውቆ አንድ ነገር ይነግራቸዋል። አንድ ነገር እኮ አለን። ምን? የላቀ ካህን አለን። ልድገመው። ቁጥር 14 እንግዲህ ወደ ሰማያት ያረገ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን እምነታችንን አጥብቀን እንያዝ። ማን ስላለን? የእግዚአብሔር ልጅ ኢየሱስ ካህናችን ስላለን እምነታችንን አጥብቀን እንያዝ። መከራው ቀላል ስለሆነ አይደለም እምነትን አጥብቆ መያዝ የሚቻለው፣ ወይም ደግሞ የሆነ ሰዓት መርሳት ስለምትችሉ አይደለም እምነትን አጥብቆ መያዝ የሚቻለው። ከዚህ ከምነግራችሁ ነገር የተነሳ የምታልፉበትን መከራ ማለፍ ትችላላችሁ። ምን? የላቀ ካህን በሰማያት አለ። ክብር ለሱ ይሁን። ከሁሉ የላቀ ካህን በሰማይ በአብ ቀኝ ስለኛ ተቀምጦ የሚማልድ አለ። የዕብራውያን ጸሐፊ በጣም ደስ የሚለኝ ሌላ አላችሁ ብሎ የሚጠቅስላቸው ነገር የለው። በየምዕራፉ ሁሉ ስታዩ የላቀ ካህን፣ የላቀ ካህን፣ የላቀ ካህን፣ ከሙሴ የሚበልጥ ከመላእክት የሚበልጥ ያላችሁበትን መከራ ጸንታችሁ እምነትን እንድትጠብቁ የሚያረጋችሁ ከሁሉ የላቀ ካህን በሰማያት አለ። ክብር ለኢየሱስ ይሁን። ስለኛም ካህን ነው እያወራ ያለው። ይሄ ካህን የኛም ካህን። በዘመናችን በሚገጥመን በየትኛውም ፈተና እምነትን እንዳንጥል አጥብቀን እንድንይዝ እንደ ዳንኤልና እንደ ጓደኞቹ የልህቀትን ሕይወት እንድንኖር በሰማያት ያለ ታላቅ ካህን አለ። የላቀ ካህን አለ። የላቀ ካህን አለ። የዕብራውያን ጸሐፊ የሚሆን የትኛው እቺ ታላቅ የምትለውን ቃል ለየትኛውም ካህን ሲጠቀም አታዩ። አንድ ጊዜ ከሁሉ ለላቀው ካህናችን ለኢየሱስ ብቻ ታላቅ ካህን አለን ተብሎ ተጻፈል። ክብር ለኢየሱስ ይሁን። ወገኖቼ በዚህ እውነት መጽናት ያልቻለ ክርስቲያን በየትኛውም እምነት ሊጸና አይችልም። የላቀ ካህን እንዳለው አውቆ መጽናት ያልቻለ ክርስቲያን በየትኛውም አይነት መከራ መጽናት አይችልም። ቢኖር ኖሮ ይነግራቸው ነበር የዕብራውያን ጸሐፊ። ሌላ ነገር ቢኖር ስለሌለ ነው። ስለሌለም ብቻ አይደለም ደግሞ ቢኖርም ደግሞ በቂ ስላልሆነ ብቻውን ካህናችን በቂ ስለሆነ አንድ ነገር አለን። የላቀ ካህን አለን። በዚህ እውነት መመካት ያልቻለ ክርስቲያን ሌላ ምንም የሚመካበት የለው። የምንመካበት ብናጣ ለዘመናት ሁሉ መመኪያ የሚሆን አንድ ነገር አለ። የላቀ ካህን በሰማይ አለ። ስለኛ በአብ ፊት የሚታይ አንዴና ለመጨረሻ መስዋዕቱን ያቀረበ ይሞት ይሆን ብለን የማንሰጋበት፣ ሌላ ማን ካህን ይሆነኛል ብለን የማንሰጋበት፣ የማንሳቀቅበት፣ አይበቃ ይሆን ብለን የማንሳቀቅበት በቂ የሆነ ብቁ የሆነ የላቀ ካህን በሰማይ አለ። ክብር ለኢየሱስ ይሁን። እምነትን አጥብቀን እንያዝ። ምን አለን? የላቀ ካህን ስላለ። አመክንዮን ነው ቀድሞ ነግሯቸው፣ ከዛ በኋላ ያ ከባድ የሚሉትን ነገር ይነገራቸው። እምነትን አጥብቀን እንያዝ። አረ ቀላል እኮ አይደለም። የዕብራውያን ጸሐፊ ቀላል ስለሆነ አይደለም። የላቀ ካህን በሰማይ አለ። ክብር ለኢየሱስ ይሁን። ምን አይነት ሊቀ ካህን እንዳለን ጥቂት አይተን እንጨርሳለን። ይሄ ሊቀ ካህናችን ምን አይነት ካህን ነው? በዚህ በዘመን መጨረሻ የልህቀትን ሕይወት እንድንኖር እምነትን እንዳንጥል አጥብቀን እንድንይዝ የሚያደርግን ምን አይነት ሊቀ ካህን ያለን? ጥቂት እሱን እናይና እንጨርሳለን። እዚያው ቁጥር 14 ላይ እንደዚህ ይላል፣ እንግዲህ ወደ ሰማያት ያረገ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን እምነታችንን አጥብቀን እንያዝ። በድካማችን የማይራራልን ሊቀ ካህናት የለንምና። በድካማችን የማይራራልን ሊቀ ካህናት የለን። ምን አይነት ሊቀ ካህን ያለን? በድካማችን የሚራራልን ሊቀ ካህን አለ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በድካማችን የሚራራልን ሊቀ ካህን አለ። ወገኖቼ ኢንቴንሽናሊ ነው የዕብራውያን ጸሐፊ የሚነግራቸው። ጠላት አማኞችን ከሚያጠቃበት ጸንተው እምነትን እንዳይጠብቁ ከሚያደርግበት ዋናው ነገር አንዱ ድካም ነው። አማኞች የሚገጥማቸው ድካም
ፓስተር ሳሚም ደግሞ ሲያካፍለን እንዳየነው ደግሞ አማልቅ ዋነኛ የሚጠቀምበት ነገር ምንድነው ተብለን ተምረናል? የክርስቲያኖችን ድካም። ጠላት በጣም ነው ድካማችን የሚመቸው። በጣም ነው ስንደክም የሚደሰተው። ጠላት በአማኞች ድካም በጣም ይደሰታል። መደሰት ብቻ አይደለም፣ በጣም ደግሞ ሊጠቀምበትም ደግሞ ይተጋል። ስለ አማልቅ እንደተማርነው በጣም ነው የሚደሰተው ስንደክም፣ መጸለይ ሲያቅተን፣ እግዚአብሔርን መከተል ሲያቅተን፣ ለጽድቅና ለቅድስና መጨከን ሲያቅተን በጣም ይደሰታል። አድፍጦም ደግሞ ያንን ቀዳዳ ለማግኘት ደግሞ ይተጋል። ስለተጻፈልን ካህን ግን ሲያወራ አንድ ነገር ይነናል። ካህናችን በድካማችን ይራራልናል። እንዴት ደስ የሚል ቃል! በድካማችን ይራራልን ሊቀ ካህን። የማይራራልን ሊቀ ካህናት የለም። ስንደክም ይራራልናል፣ ስንደክም ያዝንልናል። በድካማችን የሚደሰት ሊቀ ካህን የለም። ስትደክሚ ኢንጆይ የሚያደርግ ሊቀ ካህን የለሽም። መጸለይ ሲያቅት፣ ለቅድስና መጨከን ሲያቅት በዛ ያየ የሚዝናና ሊቀ ካህን የለም። ስትደክም ልቡ ሰፍሰፍ የሚል ሊቀ ካህን ያለ፣ ስንደክም የሚራራ ሊቀ ካህን ያለ። አንዳንድ አስተምሯል። ስለዚህ የሊቀ ካህናችንን መልክ የሚያደበዝዝብን ልክ እግዚአብሔር ስንሳሳ ጠብቆ ሊቀጣን የተዘጋጀ አምላክ በኢየሱስ ስም እግዚአብሔር አምላክ ይገልብጠው። እንደዚህ አይነት ሊቀ ካህን የለን። በድካማችን የማይራራልን ሊቀ ካህን የለን። የዕብራውያን ጸሐፊ ይላቸዋል ሊቀ ካህናችን በድካማችን የሚራራልን። እንዴት ሊራራልን ይችላል? ካህናችን እንዴት ነው በድካማችን ሊራራልን የሚችለው? እዛው ምዕራፍ 4 ቁጥር 15 ላይ እንደዚህ ይላል፣ በድካማችን የማይራራልን ሊቀ ካህናት የለንምና ምክንያት ነገር ግን እንደኛ በማንኛውም ነገር የተፈተነ ሊቀ ካህናት አለ። እንደኛ በማንኛውም ነገር ተፈትኖ አንዲትም እንኳን በደል ያልተገኘበት፣ አንዲትም ውድቀት ያልተገኘበት ሊቀ ካህን አለ። ይሄ እምነት ነው ሊቀ ካህናችን ይራራልናል እንድንል የሚያሰኘን ድፍረት። እንደኔ በነገር ሁሉ የተፈተነ ሊቀ ካህን ያለ፣ ስጋን ለብሶ የመጣ ፍጹም አምላክ ፍጹም ሰው የሆነ፣ በስጋው ወራት መከራን የተቀበለ፣ ሳዝን የሚረዳኝ፣ ስደክም የሚረዳኝ፣ መጸለይ ሲያቅተኝ የሚረዳኝ፣ ሳለቀስ የሚረዳኝ፣ እንደዚህ አይነት ሊቀ ካህን ያለ እንደኛ ይላል የእግዚአብሔር ቃል። በጣም ደስ የሚል ነገር ማጋነን የለው። እንደኛ ካለ እንደኛ፣ በነገር ሁሉ ካለ በነገር ሁሉ ግን ተፈትኖ ያለፈ እንደዚህ አይነት ሊቀ ካህናት አለ። ክብር ለሱ ይሁን። ስለዚህ በድካማችን ይራራልናል። በውድቀታችን የሚስቅ ሊቀ ካህናት የለን። በድካም ላይ ያላችሁ፣ በውድቀት ላይ ያያችሁ እያየን የሚዝናና ሊቀ ካህናት የለን። በሐዘናችን ደስ የሚለው ሊቀ ካህን የለን። አቃተኝ ስንለው የማያዝን ሊቀ ካህናት የለን። አንዳንድ ሰው ሲበረታ፣ አንዳንድ ሰው ሲጨምር ከደከመው ጋር ህብረት ማድረግ ሊያቅተው ይችላል። አንዳንድ ሰው ካህናችን በነገር ሁሉ ተፈትኖ ያለፈ ነው ይላልና ከኛ ጋር ግን ህብረት ለማድረግ ግን የሚያርቅ ሊቀ ካህናት አይደለም። እሱ በነገር ሁሉ ተፈትኖ ያለፈ ነው አይደል? ተፈትነን ስንወድቅ የሚያርቅ ሊቀ ካህናት የለን። ምን ይላል ወረድ ብሎ? እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ስንደክም ይልቁንም ሊያበረታን የሚያቀርበን ሊቀ ካህናት ነው ያለ። ስንደክም የሚያርቀን አይደለም፣ የሚገፋን አይደለም፣ ሂዱ እናንተ ደካሞች የሚል አይደለም፣ ኑ እናንተ ሸክም የከበደባችሁ ወደ እኔ ኑ እኔም አሳርፋችኋለሁ የሚል እንደዚህ አይነት ሊቀ ካህናት አለን። ሊቀ ካህናችን በድካማችን የሚራራልን፣ በድካማችን የማይራራልን ሊቀ ካህናት የለን። ስለዚህ እምነታችንን አጥብቀን እንያዝ። ሁለተኛ ሊቀ ካህናችን ምን አይነት ሊቀ ካህን? እምነትን አጥብቀን እንድንይዝ የዕብራውያን ጸሐፊ የሚነግረን እነዚህን በመንፈስ ቅዱስ ኃይል መረዳት እምነትን እንድንጥል ከሚያደርገን ነገር ሁሉ ይጠብቀናል። ምን አይነት ሊቀ ካህን ነው? ሁለተኛ ሊቀ ካህናችን፣ ሊቀ ካህናችን ዘላለማዊ ነው። ክብር ለኢየሱስ ይሁን። ሊቀ ካህናችን ዘላለማዊ ነው። ፓስተር እንዳለ
እየተቀባበልን በዚህ ሳምንት አንድን መጽሐፍ እያነበብን ነበር። ስለዚህ ጉዳይ በጣም ያትታል። ያው ኮንትሮቨርሻል ነገር ስለሆነ ከወገኖቻችን ጋር እንዳይቀበሉ ከሚያደርጋቸው ነገር በጣም እየተገረምኩ ምን አይነት ሊቀ ካህን ነው ያለኝ እያልኩኝ በጣም እየተገረምኩበት የነበረበት ክፍል ሊቀ ካህናችን ዘላለማዊ ነው። ሲጉባኤው ሁሉ ይላል ሊቀ ካህናችን ዘላለማዊ ነው። ዘኍልቍ 35 ላይ እግዚአብሔር አንድ ሕግ ይሰጣቸዋል። እንደው አንድ ሰው ይላቸዋል እግዚአብሔር ለሕዝቡ የሚሰጣቸው ግን እንደው አንድ ሰው አውቆ አይደለም ኢንቴንሽናሊ ስራዬ ብሎ አይደለም እንደው ተሳስቶ አንድ ሰው ቢገድል አላቸው እግዚአብሔር። ኢንቴንሽናሊ አይደለም ግን የሰው እጅ በሱ ጠፋበት፣ የሰው ነፍስ በእጁ ጠፋበት። ድንጋይ ጥሎበትም ሊሆን ይችላል ወይም በብረት በምንም ሊሆን ይችላል። ብቻ ግን አደጋ ነው። ስራዬ ብሎ አልገደለውም። ግን የሰው ነፍስ በእጁ ጠፋበት። ቀጥሎ ያለውን ክፍል ከመንገሩ በፊት ገለበጥኩት መሰለኝ። ስራዬ ብሎ ቢገድል መጀመሪያ ይሄንን እንነጋገር። ስራዬ ብሎ አንድን ሰው ቢገድል አላቸው እግዚአብሔር። ኢንቴንሽናሊ ቢገለው የሰው ነፍስ በእጁ ቢጠፋበት በቀለኛ መጥቶ ያንን ሰው ቢገለው አይፈረድበትም ይሄ ገዳዩ። ለምን? ያ ሟቹ ራሱ ነፍሰ ገዳይ ስለሆነ የገደለ ደግሞ ሞት ነውና የሚፈረድበት ይሄ ገዳዩ ከፍርድ ንጹህ ነው አላቸው። አንድን ሰው ኢንቴንሽናሊ በዓላማ አንድን ሰው ቢገለው ነፍሰ ገዳይ ነውና ሞት ይፈረድበታል። በቀለኛ መጥቶ ደመኛ መጥቶ ቢገለው ከፍርድ ንጹህ ነው ይላቸዋል። ግን ሁለተኛ አንድ ሴናሪዮ ቢፈጠር አላቸው እግዚአብሔር። እንደው እግዚአብሔር የተጠቀማቸው ቃላቶች ሳይራሱስ ስለ እግዚአብሔር በጣም እየተገረመ እንደው ይላቸዋል እግዚአብሔር። በጣም እየገረመኝ ነበር። እንደው ተሳስቶ ሳያስበው የአንድ ሰው ነፍስ በእጁ ቢጠፋበት መንገድ እየሄዱ ሊሆን ይችላል በሆነ አደጋ ብቻ ገፍትሮት ብቻ ግን ኢንቴንሽናል ያላደረገውም አንድ ሰው በእጁ ጠፋበት። ለዚህ ሰውዬ አንድ መፍትሄ ይዘጋጃል አላቸው። 6 የመማፀኛ ከተሞችን ሌዋውያን በመትወስዷቸው ከተሞች ላይ አዘጋጁ አላቸው እግዚአብሔር። ምን አይነት የሚራራ አምላክ እንዳለ ብሉይ ኪዳን ላይ የተጻፈ ክፍል እኮ ነው። 6 የመማፀኛ ከተሞችን ሌዋውያን ለእናንተ በመትወስዷቸው ድርሻዎች ላይ 6ን አዘጋጁ። ከዮርዳኖስ ወዲህ በዚህ በኩል ከዛ ደግሞ ከከነዓን በዚህ ደግሞ 6 ከተሞችን አዘጋጁ። ያ ሰውዬ ሮጦ ሄዶ እዛች መማፀኛ ከተማ ቢገባ ማንም ሰው ገብቶ ሊነካው አይችልም። ማንም ሰው ገብቶ ሊነካው አይችልም። መቼ? እዛች መማፀኛ ከተማ እስከገባ ድረስ። ከዛ እግዚአብሔር በጣም ይገርመኛል። ከዛ አንድ ካህን ደግሞ የተቀባ ካህን ደግሞ መድቡለት። ምን የሚያደርግ ይሄንን ሰውዬ ተሳስቶ የገደለን ሰውዬ የሚጠብቅ አንድ የተቀባ ካህን ይመደብለት። ያ ካህን በህይወት እስካለ ድረስ ይሄ ሳያውቅ የሰው ነፍስ ያጠፋው ሰውዬ ሴፍ ነው። ማንም ገብቶ አይነካውም። እዛ እንደው ወክላ አድርግ ብሎ ምናምን በሆነ ምክንያት ከመማፀኛ ከተማ ካልወጣ ይብላኝለት ለሱ እንጂ እዛች መማፀኛ ከተማ ውስጥ ማንም ገብቶ አይነካው። ካህኑ እሱን ይጠብቃል። የዚህ ሰውዬ ጸሎት ምን ይመስላችኋል? ከኔም ቢሆን ቆርሰ የካህኑን እድሜ አርዘመው። ካህኑ የሞተ ጊዜ ነው ከዛች መማፀኛ ከተማ የሚወጣው። አንድ ስጋቱ የሰውዬ ድንገት ካህኑ ቢሞት። በብሉይ ኪዳን የነበሩትንም አንዳንድ ቁጥሮችንም ደግሞ ብትመለከቱ ከአሮን ጀምሮ እስከ ሁለተኛዋ ቤተ መቅደስ መፍረስ እስከ 70 ዓመተ ምህረት ድረስ 83 ሊቃነ ካህናት ተሾመዋል። ከአሮን ጀምሮ እስከ ሁለተኛው ቤተ መቅደስ መፍረስ እስከ 70 ዓመተ ምህረት ድረስ 83 ሊቃነ ካህናት ተሾመዋል። ለቫራይቲ አይደለም የተሾሙት። ለምን ይመስሏችኋል? እየሞቱ አንድ ክህነትን እንዳይቀጥል የሚያደርግ ነገር ሞት ነው። የካህኑ አገልግሎት የሚኖረው ካህኑ በህይወት እስካለ ድረስ ብቻ። ካህኑ የሞተ ጊዜ ክህነቱን ማበቃ። የዕብራውያን ጸሐፊ ይነግረናል። ካህናችን ዘላለማዊ ካህን ነው። ሊቀ ካህናችን ዘላለማዊ ካህን ነው። ሞት ይወስደው ይሆን ብለን የማንፈራበት ሞትን ፈንቅሎ የተነሳ ድል አድርጎ የተነሳ በሰማያት ያረገ ሊቀ ካህናት አለን። ሊቀ ካህናችን ዘላለማዊ ነው። ሊቀ ካህናችን ዘላለማዊ ነው። እናንተ ለሆነ ሲዝን የተመደበ ሊቀ ካህናት የለን። የሆነ ጊዜ ደግሞ በቃ የዚህ የአመራር ጊዜው ደግሞ አበቃበት ተብሎ የሚተካው የማይዘጋጅለት ሊቀ ካህናት ነው ያለ። ሊቀ ካህናችን ዘላለማዊ ነው። ስለ እያንዳንዳችን ነው እያወሩ ያሉት። ሊቀ ካህንህ ዘላለማዊ ነው። ሊቀ ካህንሽ ዘላለማዊ ነው። ሞት ይወስደው ይሆን የሚል ስጋት የለብን።
ማን ይችላል የኛን ጌታ? ፍጥረቱን ሁሉ ከመቃብር በታች የሚያደርገው ሞት ነው። እሱ ከላይ ተገኘ፣ ሞትን ድል አድርጎ ተገኘ። ሞትና ሲኦል መውጊያውን ሁሉ ድል ያደረገ ጌታችን ነው። ሊቀ ካህናችን ዘላለማዊ ነው። ክብር ለሱ ይሁን። ዘመን የማያልፍበት በቃ ደከምክ እኮ አረጀህ እኮ ይቀየር የማይባል ሁል ጊዜ ለዘላለም በዙፋኑ ላይ ስለኛ እየታየ የሚኖር አብ ለአንዴና ለመጨረሻ ጊዜ የተቀበለው ሊቀ ካህናችን ዘላለማዊ ነው። ዕብራውያን 7 ላይ ከቁጥር 23 እንደዚህ ይላቸዋል። በአገልግሎታቸው እንዳይቀጥሉ ሞት ስለከለከላቸው የቀድሞቹ ካህናት ቁጥራቸው ብዙ ነው። ኢየሱስ ግን ይላል ኢየሱስ ግን ለዘላለም የሚኖር በመሆኑ ክህነቱ ምንም አይልም የማይሻል። ለምን? ለዘላለም የሚኖር ስለሆነ ክህነቱ የማይሻል። ስለዚህ ስለነርሱ የማለደ ሁል ጊዜ በሕይወት ስለሚኖር በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ይሄ ነው እኮ የእምነታችን ጋራንቲ። ይሄ እኮ ነው በሙላት መንግስተ ሰማይ እንገባለን የሚያስብለን። ድንገት ኃጢአት ብንሰራን ይሰርዘናል ብለን እንዳንሰጋ ስለኛ ሁል ጊዜ የሚታይ ሊቀ ካህናት አለ። አረ ክብር ለሱ እንሰጣለን። ሃሌሉያ! ለዘላለማዊ ሊቀ ካህናችን ክብር ለሱ ይሁን። ቁጥር 20 ላይ ደግሞ ይጽፍላቸዋል። ሌሎች ካህናት የሆኑት ያለ መሐላ ነው፣ እርሱ ግን ካህን የሆነው በመሐላ ነው፣ ስለ ጌታችን ነው። ምክንያቱም አባቱ እኮ ነው ምስክርነቱን ሲሰጥ እግዚአብሔር እንዲህ ብሎ ተናግሮለታል። ጌታ ማለ ሐሳቡንም አይለውጥም፣ አንተ ለዘላለም ካህን ነህ። ስጋ ለባሽ እኮ አይደለም ይሄንን የመሰከረለት። ሰዎች እኮ ተሰብስበው እኮ አይደለም የሆነ የድምጽ መዋጮ አባቱ ማለ ያለ መሐላ ነው ሌሎቹ ካህን የሆኑት። አባቱ ግን ማለ ምን? አንተ ለዘላለም ካህን ነህ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እንደዚህ ያለ ሊቀ ካህናት አለ። ካህናችን ዘላለማዊ። ክብር ለኢየሱስ ይሁን። ስለዚህ እምነታችንን አጥብቀን እንያዝ። ለምን? ዘላለማዊ ካህን አለ። ሶስተኛ ምን አይነት ሊቀ ካህን ያለን? የመጨረሻ ምን አይነት ሊቀ ካህን ያለን? በዚህ በዘመን መጨረሻ እምነትን አጥብቀን እንድንይዝ የልቀት ህይወትን እንድንኖር የሚያደርግ ምን አይነት ሊቀ ካህን ያለን? ሊቀ ካህናችን ፍጹም መስዋዕትን ያቀረበ ነው። ምን አይነት መስዋዕት? ብዙ የቀረቡ መስዋዕቶች ስላሉ ነው ይሄን መጠቀም ያለብን። ምን አይነት መስዋዕት? ፍጹም መስዋዕትን ያቀረበ ነው። ዕብራውያን 7:27 እርሱም እንደሌሎቹ ሊቃነ ካህናት መጀመሪያ ስለ ራሱ ኃጢአት ከዚያም ስለ ሕዝቡ ኃጢአት በየቀኑ መስዋዕት ማቅረብ አያስፈልገው። ራሱን በሰጠ ጊዜ ስለ ኃጢአታቸው ለአንዴና ለመጨረሻ ጊዜ መስዋዕትን አቀርቧል። ለአንዴና ለመጨረሻ ጊዜ። ወገኖቼ በብሉይ ኪዳን ካህናቱ መጀመሪያ ስለ ራሳቸው መስዋዕትን ያቀርባሉ። ለምን? እነሱ ራሳቸው ድካም አለባቸው። እነሱ ራሳቸው በደል አለባቸው። በመሳቀቅ በ50% እድል ነው ካህኑ ወደ ውስጥ የሚገባው። መጀመሪያ ስለ ራሱ መስዋዕትን ያቀርባል። ለምን? ያስፈልጋቸዋል። እነሱ ለራሳቸው መስዋዕት ያስፈልጋቸዋል ድካም ስላለባቸው። ይሄን ካህን ግን ልዩ የሚያደርገው ስለ ራሱ መስዋዕት ማቅረብ አያስፈልገው። ስለ ራሱ መስዋዕት ማቅረብ አያስፈልገው። እሱ ቅዱስ ነው። እሱ ቅዱስ ነው። እሱ ጻድቅ ነው። እሱ ነውር ያልተገኘበት ሕጸጽ ያልተገኘበት እሱ ቅዱስ ነው። ስለዚህ ስለ ራሱ መስዋዕት ማቅረብን አላስፈልገው። ካህናቱ በየዕለቱ ነበር መስዋዕትን የሚያቀርቡት። ለምን? የዘላለም መስዋዕት ቀርቦ አያውቅም። እግዚአብሔርን አንድ ጊዜ ሳቲስፋይ የሚያደርግ መስዋዕት ቀርቦ አያውቅም። ስለዚህ ካህናቱ በየዕለቱ መስዋዕትን ያቀርባሉ። ይሄኛው ካህናችን ልዩ የሚያደርገው በየቀኑ መስዋዕትን ማቅረብ አያስፈልገው። ምዕራፍ 7 ላይ አሁን ያነበብነው በየቀኑ መስዋዕትን ማቅረብ አያስፈልገው። ለምን? አንድ ጊዜ የዘላለምን መስዋዕት ለመጨረሻ ጊዜ የዘላለምን መስዋዕት በአብ ፊት አቀረበል። ራሱን በሰጠ ጊዜ የምትል ቃል አይታችኋል? ከላይ ያነበብነው ላይ ራሱን በሰጠ ጊዜ፣ ያ ጊዜ በአብ ፊት ለመጀመሪያም ለመጨረሻም ጊዜ የሚያረካ መስዋዕት የቀረበበት ጊዜ ነው። ከዛ በፊትም ከዛ በኋላም ሌላ መስዋዕት መቅረብ አላስፈልግም።
ከዛ በፊት የነበሩት መስዋዕቶች አሉ፣ ግን በራሳቸው ፍጹም ስላልሆኑ ጌታችን ኢየሱስ ክርስቶስ መጣ። ራሱን በሰጠ ጊዜ ለአንዴና ለመጨረሻ ጊዜ አብን ያረካ መስዋዕት በፊት ቀረበልን። ሊቀ ካህናችን ፍጹም መስዋዕት በእግዚአብሔር ፊት ያቀረበልን ፍጹም መስዋዕት፣ ዳግመኛ ማንም ማቅረብ ላይ ያስፈልገው አንዴ፣ ከዛ ለመጨረሻ ለመጀመሪያም ለመጨረሻም ጊዜ ፍጹም መስዋዕት በፊት ቀረበልን። ራሱ መስዋዕት ሆኖ ራሱ አቅራቢ ሆኖ ቅዱስ የሆነው ያለ ነውር የሆነው ስጋና ደሙን ይዞ ወደ ቅድስት ገባልን። ሊቀ ካህናችን ዘላለማዊ መስዋዕትን አቀረበል። ክብር ለኢየሱስ ይሁን። ምዕራፍ 10 ላይ እንደዚህ ይላቸዋል፣ ካህን ሁሉ ኤክሰፕት ከጌታችን ውጭ በየዕለቱ ቆሞ አገልግሎቱን ያከናውናል። በየዕለቱ ያስፈልጋል፣ ግድ ነው። ኃጢአትን ማስወገድ ከቶ የማይችሉትን እነዚያኑ መስዋዕቶች ዘወትር ያቀርባል። ይሄኛው ካህን ግን ይላል፣ እስኪ ይሄኛው ካህን ግን ይበል ጉባኤው። ይሄኛው ካህን ግን አለና ስለ ኃጢአት አንዱን መስዋዕት ለዘላለም አቅርቦ በአብ ቀኝ ተቀምጧል። አንድ መስዋዕት ለዘላለም፣ አንድ ጊዜ ግን ለዘላለም ያለ ሊቀ ካህናት አለ። ዳግመኛ መስዋዕትን ማቅረብ የማያስፈልገው፣ ስለ ራሱ መስዋዕት ማቅረብ ያላስፈልገው፣ ያለ ነውር ቅዱስ የሆነውን ሕጸጽ አልባ የሆነውን በደል ያልተገኘበትን ቅዱስ ስጋውን ቆርሶ ቅዱስ ደሙን ይዞ ወደ ቅድስት የገባ አንዴና ለመጨረሻ አብ የተቀበለው መስዋዕት ጌታችን ኢየሱስ ነው። ይሄ ነው የእምነታችን የጀርባ አጥንት። ይሄ ነው። ከዚህ ውጪ ክርስትና ምንድን ነው? አንዱን መስዋዕት ለዘላለም፣ አንድ መስዋዕት ለዘላለም አሳረፈን እኮ እናንተ። ይሄን እኮ አንዴ እርግብ አንዴ ጊደር አንዴ ምን ስንል እኮ ስንመላለስ በየቀኑ ከሆነ ጊዜ አንዴም እኮ አይደለም። ማን ከዛ ያመጣል? በየቀኑ ስንሰዋልን እንኖር። ጌታችን አሳረፈን፣ አንዴ ያቀረበና ገላገለን። አረ ክብርን ለሱ እንሰጣለን። ሃሌሉያ ኢየሱስ። ሊቀ ካህናችን ፍጹም መስዋዕትን ያቀረበ ነው። የላቀ ካህን አለን። የላቀ ካህን አለን። እጅግ ታላቅ ሊቀ ካህናት አለን። ምን አይነት ነው ሊቀ ካህናችን? በድካማችን የሚራራልን ሊቀ ካህናት አለን። ምን አይነት ነው ይሄ ሊቀ ካህናችን? ዘላለማዊ የሆነ ሊቀ ካህናት አለን። ምን አይነት ነው ይሄ ሊቀ ካህናችን? አንዴ ለዘላለም ፍጹም መስዋዕትን ያቀረበ ሊቀ ካህናት አለን። እንዲህ ያለ ሊቀ ካህናት ካለን እምነታችንን አጥብቀን እንያዝ። ለላቀው ካህናችን የላቀ ሕይወትን እንኖርለት። እንቁም።